እኔ እኮ ጋይስ እግዚአብሔርን ከሩታ ጋር እንዲለያይ ምናምን እኮ አልፈልግም እኮ በእውነት። እኔ ከሩታ ጋር ቢሆን ምንም እኮ ችግር የለብኝ። የቤላ ጋር ቢሆን እኔ እኮ ወንድሙ ነኝ፣ ይምን አገባኝ። ግን ደህና ልጅ ቦስ መጣች። እሺ ትንሹ ቦስ ያው ትልቁ ቦስ ትንሹ ቦስ መጣ። ማያ ለምንድን ነው የምትስቂው? መድኃኒዓለም አለ ማለት ያሳቀሽ እንትን ደህና እስኪሆን ድረስ ማናችሁም እዚህ ጋር ብትናገሩኝ ሩታ ብትናገሪ አይመለከተኝም። ልጁ ደህና እስኪሆን ድረስ አለው። ከደህና ከሆነ በኋላ ይሄዳል። ችግር የለብኝ እተዋለሁ። ምንድን ነው እዚህ ምንድን ነው? ጎበዝ ነህ፣ አመሰግናለሁ። እውነት ነው ጋይስ፣ በእውነት መድኃኒዓለም አለ በህይወታችን እንጂ እንደኛም ስራ እንደ ሰው ክፋት አንኖርም ነበር። እንደሱ ችልነት ጀግና ወይ አደራ ዳኒ እንዳታስብ በምችለው እስኪ ሩታ ማረጋታላት ማመድ የለትም። ተጠንቀቅ ራስህን፣ አብሽር። በጣም ወዳለሁ። ፒስ አንተ አይባልም የሰው ልጅ ሰማልኛል። ከጥፋ ጋር በደንብ አውራው እርሱ በጣም እኛ ራሱ መድኃኒዓለም ደህና እስኪሆን ቸኩያለሁ። ደህና ከሆነ በኋላ ጋይስ ምንም ችግር የለም። የሚፈልገ ደቤ እንድጣላ ምናምን ብቻ የሰው ልጅ ደህና ይሁን ጋይስ። በእውነት ለጸብም ለምንም ደህና መሆን ጥሩ ነው። የተረዳሁት ነገር ጸብም እንዲኖር ምናምን የሰው ልጅ ደህና ይሁን ጋይስ። በእውነት ደህና ከሆነ ሰው ጋር እንጂ መጣላት እሷ እኮ እንዲህ ብላኝ ነው እሱ እኮ እንዲህ ብሎኝ ነው ከሚላችሁ ሰው ጋር መጣላት አይመጣው። በእውነት ጸብ እንኳን ቢሆን ነው መሳችሁ እንዲህ ኔቨር ጋይስ ኔቨር ወር የሌለበት ነገር ጸብ እንኳን ቢሆን ደህና ከሆነ ሰው ጋር ጌታ መች ቴንኪ ህዝቡ ይዝናናል ጋይስ። ኑሮ ግን እንዴት ነው ተወዷል የምንለው? ያው ይጨፍራል ህዝቡ እስካሁን። እንዴት ነው ኑሮ ተወደደ እያልን ያለ ነው? ወይ ጌታ የት ነው ኑሮ የተወደደ? ይሄ እስካሁን እየጨፈሩ ነው ጋይስ። መቅዲ ቴንኪ መቅዲሻ ይመቻችሁ። በነገራችን ላይ ጀስ ሁሉም ሰው በዚህ ሀሳብ ላይ ይስማማል ብዬ አስብ። ግን ሁሉም ሰው ተስማማም አልተስማማም እኔ ደህና እስኪሆን ድረስ ከጎኑ አለው። ወንድ ልጅ ነኝ፣ እንደ ወንድ ልጅ እንደ ወንድም ይመለከተኛል ጋይስ። ጌታ ምንም አጣበጡ እኔ የፈለጉትን ነገር ይበሉኝ። እሱም እየሰደበኝ እሷም እየሰደበችኝ የሚሆን ብቻ ደህና ይሁን። ተረዳችሁ? በቃ ከዛ በኋላ ያለው ኖርማል ነው። ያ ምንም ችግር የለም። ከዛ በኋላ እኔ እንዳለው አለው አውዳኒ ወይ ማይ ያስቸገርኩሽ ሰው ማስቸገር ሰው ማስቸገር ሆነብሽ። ቴንኪዩ ማኛ ሰዱ ጀዝባ ያልሽው ልጅ ግን ልክ ነሽ። ጀዝባ ልክ ነሽ።